አሳ መብላት ለጤናችን ጥሩ እንደሆነ ሁላችንም የምናውቀው ነገር ነው። ለ30 ቀናት ወይም ደግሞ ለአንድ ወር ያክል በየቀኑ አሳን ታዲያ ብትመገቡ በሰውነታችሁ ላይ ምን ሊከሰት እንደሚችል ታውቃላችሁ? በዚህ ቪዲዮ ላይ ሁሉንም በግልጽ እነግራችኋለሁኝ። ለ30 ቀናት በየቀኑ አሳን መመገብ በሰውነታችሁ ላይ ግሩም የሆነ ለውጥን ሊያመጣ ይችላል። በተለይም ትክክለኛውን የአሳ አይነትን ከመረጣችሁና በአግባቡ ካበሰላችሁት። አሳ ለጭንቅላታችሁ፣ ለልባችሁ፣ ለቆዳችሁ እናም ለሌሎችም የሰውነት ክፍሎች የሚጠቅሙ ፕሮቲን፣ ኦሜጋ ስሪ ፋቲ አሲድ፣ ቫይታሚኖችና በማዕድናት እየበለጸገ ነው። ለ30 ቀናት ወይም ደግሞ ለአንድ ወር ያክል ታዲያ በየቀኑ አሳን ብትመገቡ ምን ይከሰታል? በአንድ ወር ውስጥ በሰውነታችሁ ላይ እነዚህን ለውጦችን ልታስተውሉ ትችላላችሁ። ኢንፍላሜሽን ወይም ደግሞ ብግነት ይቀንሳል። የተሻለ የልብ ስራ፣ የተሳለጠ የጭንቅላት ንቃት፣ በሽታ የመከላከል አቅም መጠናከርና ጤናማ ቆዳ እናም አይኖች ይኖራችኋል። ነገር ግን ውጤቱ የሚወሰነው በእነዚህ ላይ ነው። በአሳው አይነት ቅባት ያለው ወይስ ደግሞ የሌለው፣ በአበሳሰል ዘዴው የተጠበሰ ወይስ ደግሞ ግሪል የተደረገ እናም በመጠኑ ላይ ነው። ታዲያ ለአንድ ወር ያክል አሳን በየቀኑ ብትመገቡ የምታገኙትን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ ጠንካራ የሆነ የልብ ጤና ይኖራችኋል። አሳ በተለይ እንደ ሳልመን፣ ሰርዲን እናም ማካሬል ያሉ ቅባት ያላቸው አሶች በኦሜጋ ስሪ የበለጸጉ ናቸው። መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። ጥሩ ኮሌስትሮልን ኤችዲኤልን ከፍ ያደርጋል። የደም ግፊትን ይቀንሳል። የደም ቅዳ ቧንቧ መዘጋትንም ይከላከላል። ከ30 ቀናት በኋላ የልብ ህመም ተጋላጭነታችሁ በከፍተኛ ሁኔታ ሊቀንስ ይችላል። ሁለተኛ፣ የተሻለ የጭንቅላት ስራ ይኖራችኋል። ኦሜጋ ስሪ ዲኤችኤ ለጭንቅላት ሴሎች ወሳኝ ነው። የተሻለ የማስታወስ ችሎታና ትኩረት፣ ፈጣን የሆነ አስተሳሰብና የጭንቅላት መታከት ወይም ደግሞ ብሬን ፎግ ይቀንሳል። ለረጅም ጊዜ የማሰብ ችሎታ መቀነስ አደጋን ይከላከላል። ሶስተኛ፣ የሰውነት ብግነት ወይም ደግሞ ኢንፍላሜሽን ይቀንሳል። ስር የሰደደ የሰውነት ብግነት ከብዙ በሽታዎች ጋር ይያያዛል። የመገጣጠሚያ ህመም መቀነስ፣ ብግነት መቀነስ፣ ከአካል ብቃት እንቅስቃሴ በኋላ በፍጥነትም ታገግማላችሁ። አራተኛ፣ ለጡንቻ እድገት የሚሆን ጥራት ያለው ፕሮቲንን ይሰጠናል። አሳ የተሟላ ፕሮቲንን ይሰጣል። የጡንቻ ጥገና ይሻሻላል፣ ጥንካሬም ይጨምራል፣ የሰውነት ቅርጽን ለመጠበቅም ይረዳል። አምስተኛ፣ የተሻለ የአይን ጤና ይኖረናል። አሳ ዲኤችኤ እናም ቫይታሚን ኤን ይዟል። የተሻለ እይታ፣ የአይን መድረቅ መቀነስ፣ በዕድሜ ምክንያት የሚመጣ የአይን መጥፋት አደጋንም ይቀንሳል። ስድስተኛ፣ ጤናማ የሆነ ቆዳ ይኖራችኋል። ኦሜጋ ስሪ ቆዳችሁን ከውስጥ ይመግባል። ቆዳችሁ ልስልስና እርጥበት ያለው ይሆናል። ብጉርና የቆዳ መቆጣትን ይቀንሳል። የእርጅና ምልክቶችም ይዘገያሉ። ሰባተኛ፣ የተሻሻለ የደም ዝውውር ይኖራችኋል። አሳ የደም ስሮቻችሁ እንዲዝናኑ ይረዳል። የተሻለ የኦክስጅን ፍሰት፣ የደም መርጋት አደጋ መቀነስ፣ የእጅና እግር ሙቀትም ይጨምራል። ስምንተኛ፣ የሰውነት ክብደትንም ለመቀነስ ይረዳል። አሳ ሆድን ይሞላል፣ ነገር ግን ካሎሪው ዝቅተኛ ነው። በተለይ ቅባት የሌላቸው አሳዎች የረሃብ ስሜት መቀነስ፣ የምግብ ፍላጎትን ለመቆጣጠርና ስብን በቀላሉ ለማስወገድ ይረዳል። ዘጠነኛ፣ ጠንካራ በሽታ የመከላከል ስርዓት ይኖራችኋል። አሳ ሴሊኒየም፣
ዚንክና ቫይታሚን ዲን ይዟል። ኢንፌክሽኖችን የመከላከል አቅም ይጨምራል። በታመማችሁ ጊዜም በፍጥነት ከበሽታዎች ታገግማላችሁ። አስረኛ የተሻለ ስሜትና የአእምሮ ጤና ይኖራችኋል። ኦሜጋ ስሪ እንደ ሴሮቶኒን ያሉ የጭንቅላት ኬሚካሎችን ይቆጣጠራል። የጭንቀት መቀነስ፣ የተረጋጋ ስሜት፣ በድብርት የመያዝ ዕድልንም ይቀንሳል። 11ኛ ጠንካራ የሆነ አጥንትም ይኖራችኋል። አሳ በተለይ እንደ ሰርዲን ያሉ ከአጥንታቸው ጋር የሚበሉ ትናንሽ አሳዎች ካልሲየምና ቫይታሚን ዲን ይሰጣሉ። የአጥንት ጥንካሬ መጨመር የአጥንት የመሰበር አደጋም ይቀንሳል። 12ኛ ተጨማሪ ጉልበትም ይኖራችኋል። አሳ ሴሎቻችሁ ጉልበትን ውጤታማ በሆነ መንገድ እንዲያመርቱ ይረዳል። የድካም ስሜት ይቀንሳል። በቀን ውስጥ ተጨማሪ ጥንካሬም ይኖራችኋል። ታዲያ በየቀኑ አሳ መመገብ ጠቃሚ ነው። ነገር ግን በሜርኩሪ እናም በመርዛማ ንጥረ ነገሮች ምክንያት መጠኑ ቢበዛ ጉዳት ሊኖረው ይችላል። አስተማማኝ የሆነ የዕለት ተዕለት መጠን በቀን ከ100 እስከ 150 ግራም ከተመገባችሁ በቂ ነው። በየቀኑ ለመመገብ ደግሞ ተመራጭ የሆኑ ሜርኩሪ የሌላቸው አሳዎች ሲሆኑ ለተደጋጋሚ አመጋገብ አስተማማኝ ናቸው። እንደ ሰርዲን፣ ሳልመን፣ ቲላፒያ፣ ትራውት እናም አንቾቪስ የተሻሉ ምርጥ በየቀኑ ለመመገብ የምትችሉት ምርጥ የአሳ አይነቶች ናቸው። ሊገደቡ የሚገባቸው ደግሞ ከፍተኛ ሜርኩሪ ያላቸው የአሳ አይነቶች በሳምንት ከ1 እስከ 2 ጊዜ ብቻ መበላት ያለባቸው ቱና፣ በተለይ ትልልቆቹ ቱናዎች እንደ ስዎርድ ፊሽ ያሉ ሻርክና ኪንግ ማካሬል የምንላቸው በሳምንት ከ1 እስከ 2 ጊዜ ከበላችሁ በቂ ነው። በሜርኩሪ ይዘታቸው ከፍተኛ ስለሆኑ በየቀኑ እነዚህን መመገብ የለባችሁም። ከፍተኛ የሆነ የሜርኩሪ መጠን ጭንቅላትን፣ የነርቭ ስርዓትንናም ኩላሊትንም ሊጎዳ ይችላል። ታዲያ አሳን ለመመገብ ምርጥ የሆኑ መንገዶች ግሪል ማድረግ ወይም ደግሞ መጥበስ፣ በእንፋሎት ማብሰል፣ መቀቀልና በጥቂት ዘይት መጥበስ ትችላላችሁ። መወገድ ያለባቸው ደግሞ በጥልቅ ዘይት መጥበስን አስወግዱ። ንጥረ ነገሩን ያጠፏልና ጤናማ ያልሆነ ስብንም ይጨምራል። በየሳምንቱ የምታዩት ለውጥ ደግሞ የመጀመሪያ አንደኛ ሳምንት ላይ መጠነኛ የጉልበት መጨመርና የረሃብ ስሜት ይቀንሳል። ሁለተኛ ሳምንት ላይ የተሻለ የምግብ መፈጨትና የተሻለ ትኩረት ይኖራችኋል። ሶስተኛ ሳምንት ላይ ቆዳችሁ ማብራት ይጀምራል እና የሰውነት ብግነት ወይም ደግሞ ኢንፍላሜሽን ይቀንሳል። አራተኛ ሳምንት ላይ ጠንካራ የሆነ የልብ ስራ እናም የተረጋጋ ስሜት ይኖራችኋል። አጠቃላይ የሰውነት መነቃቃትን ይጨምራል። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ነፍሰ ጡር ሴቶች በሜርኩሪ ይዘቱ ምክንያት የተወሰኑ አሳዎችን መገደብ አለባቸው። የባህር ምግብ አለርጂ ያለባቸው ሰዎችና የኩላሊት ችግር ያለባቸው ሰዎች የፕሮቲን መጠኑን ማጤን ወይም መከታተል ይኖርባቸዋል። ለተሻለ ውጤት ቅባት ያላቸውንና የሌላቸውን አሳዎች ቀላቅላችሁ ተመገቡ። በየቀኑ ተመሳሳይ አሳን አትመገቡ። ለያዩት ወይም ደግሞ የተለያዩ ዝርያዎችን ተመገቡ። ከአትክልትና ካልተቀነባበሩ ምግቦች ጋር አዋሃዱት። መጠኑን ደግሞ መካከለኛ አድርጉት። ዋናው ነጥብ ለ30 ቀናት ወይም ደግሞ ለ1 ወር በየቀኑ አሳን መመገብ ጤናችሁን በከፍተኛ ሁኔታ ያሻሽለዋል። ነገር ግን ዝቅተኛ ሜርኩሪ ያላቸውን ከመረጣችሁ እናም በአግባቡ ካበሰላችሁ እና መጠኑን ካመጣጠናችሁ ብቻ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። አሳን መብላትን ከቻላችሁ በሳምንት ከ2 እስከ 3 ጊዜ
ልምድ ማድረግ ይኖርባችኋል ማለት ነው። በሰውነታችሁ ላይ ድንቅ የሆኑ ለውጦችንና አስገራሚ ጥቅሞችንም የምታገኙ ይሆናል ማለት ነው። የዛሬው የጤና ትምህርት ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።